እሺ ከሷ ጋር ተለያዩ። ከዛ ምሮ የምትፈልገው ከሩታ ጋር እንድትወጣለህ ጀመረ። አንተ መሆንም ያለብህ የሚመጥንም ወደፊትም ህይወት ካሪፍ የሚሆነው ከሩታ ጋር ስትሆን ብቻ ነው። አለቀ። ከሄርሜላ ጋር ስትሆን ህይወት ድጋሚ ነው የሚበጠበጠው። እኔና ሩታ በዚህ ልክ ተጋጭተን በዚህ ልክ የማይሆን ነገር ውስጥ ገብተን ቤተሰብ ተጋጭቶ ይሄ ሁሉ መቃቃር ኖሮ አሁን ነገ ከነገ ወዲያ አብረን የምንኖር ይመስላል? እና እሷ በሰላም የምንኖር ይመስላል? ሁልጊዜ እሷን ባየኋት ቁጥር እነዛ ትውስታዎች ነው የሚመጡብኝ። እንዴ ይሄንን ነገር አንደርስታንድ ማድረግ ለምን አቃተ? ከኔ ጋር መጋጨቱ መጣላቱ ለምን አስፈለገ? እንዴ ይሄንን ነገር እኮ አይተው እንኳን ሊገባ ይገባል። እንዴ እንዴት ብዬ ነው አሁን አብሬያት የምኖረው? እንዴት ነው አንድ ቤት ውስጥ አብረን የምንሆነው? ይሄ ሁሉ ነገር ከተፈጠረ በኋላ እንዴ ከዛ በፊት ቢሆን ችግር የለውም። አሁን ግን የማይሆን ነገር ላይ ነው እየለፋ ያለው፣ ጊዜንም እያጠፋው ያለው የማይሆን ነገር ላይ ነው። አይ አሁንም መስተካከል ይችላል። ያንተን ክፉነትም መቼም ቢሆን አልፈልግም። የፈለገ ነገር ቢሆን ማለት ነው አንተ ወድቀህ እንዳይክ አልፈልግም። እንዴ ነገ ከነገ ወዲያ እኮ የሆነ ነገር ብትቸገር የሆነ ነገር ቢገጥም ቀድሜ የምደርሰው እኔ ነኝ። ወይንም ሩታ ወይ ዳኒ ወይ የሆነ ሰው አይደለም ቀድሞ የሚደርስልህ፣ እኔ ነኝ ቀድሜ ልደርስልህ የምችለው። ለምን? ወንድሜ ስለሆንክ ማለት ነው። በምንም በማንም የማልቀይር ወንድሜ ነህ። ብዙ ነገር አብረን አሳልፈናል። ከልጅነታችን ጀምሮ አብረን ብዙ ነገሮች አሳልፈን የመጣ ነው እዚህ የደረስነው ማለት ነው። ብዙ ነገሮችም እየተደራረግን ነበር እኔም አንተም። እኔ ደግሞ በተለይ ያው የታላቅነት ክብር ወይም ነው የታላቅነት ቦታ ሳልሰጠ ብዙ ነገር እያልኩ ነበር፣ ብዙ ነገርም እያደረኩ ነበር። እንደ ታላቂ ሳይሆን እንደ ታናሽ አይቼ ብዙ አቤት ጉድ! ቅሌቱን እንግዲህ የምሽቱ ቅሌት ኤፍሬም ቅሌት ተዋረደ ማለት ነው። ምክንያቱም ሴራኛ ገብቶናል። አንተ አብርሃምን ከሄርሜላ ጋር አላየተ ከሩታ ጋር ለማድረግ የሰራኸው ሴራ ዛሬም እየተጋለጠ እንዲሁም እያየንህ ነው። የምታወራው ምንትለው ጥፍትፍት ብሎብሃል። እና ቤተሰብዬ ይሄ ቪዲዮ ለሁሉ የሚድረስ። ኤፍሬም ግን ትንሽ ህሊና የለም ደግሞ በቃ አብርሃም መቼም አይወስንም። ልንገርህ አብርሃም ማለት በጣም አቋም ያለው ቆፍጣና ወንድ እንዳንተ ያልተሽለጠለጠ ነው። ምክንያቱም ይችም ሊሴሊ ናት። እንደዛ አልፈልግህም ሩት አልፈልግሽም ተባብለው ተፈታተው ዛሬ አብረው እንዲሆኑ የፈለከው ሴራኛም ገብቶናል። ስለዚህ አብርሃም ታደሰ ደግሞ አቋምህን ማሳየት አለብህ። እንደዚህ ጎበዝ መሆን አለብህ። መቼም ማንም ምንም ቢያወራ አብርሃም እንደሆነ ከሄርሜላ እንደማይለያይ ነው እንግዲህ እየተናገረ ያለው። ቆፍጣናው ጉራጌ ልበልህ ወይስ? በጣም ጎበዝ ብያለሁ አብርሃም ማለት ነው። ምክንያቱም ኤፍሬም መቼ አንተ ግን የራስህን ኑሮ መቼ ነው የምትኖር? ሁልጊዜ የሰው ኑሮ ልኑር እንዳልክ በጣም ነው ያፈርኩብህ። በጣም አፍሬብሃለሁ። እንደዚህ አይነት ወንድ አመስለኝም ነበረ። የሰው ልጅ እኩል ነው የሚታየው። ሩታ በጥፋቷ ተለያይተዋል። ከሄርሜላ ጋር ደግሞ አሁን የሄርሜላን አርግዣለሁ ስላለች የሷን ላይፏን ለመበጥበጥ ያደረከው ሴራና እንዲሁም ደብቃ 8 ቀን ሙሉ አንተ ባረከውን የጠፋችሁ ጠፍታ ከርማ መታ አሁንም ደስታዋን ለማጭለም እየተሯሯክ ስለሆነ ማይክል ጃክሰን ምንም ወንድም ቢሆን ከዚህ ከልጅ በእንደዚህ አይነት ነገር በትዳር ባትደራደር መልካም ነው። ያንተን ትዳር የምትኖር ራስህና ራስህ ብቻ ነህ። የሚጠቅምን የምታውቀው ራስህ